ወይዘሮ ሜላት ራሷን ስታ በሽጉጥ ለመምታት ልጅቷን እየቃጣች እያለ ሀና ከፎቅ እየሮጠች ስትመጣ ወይዘሮ ሜላት ልጅቱ ግንባር ላይ ደግና እሷን ለመምታት አንድ ሁለት እያለች እያለ ሀንዬም በቃ እናቴ ምን ነካሽ? እናቴ ተይ ተረጋጊ፣ እናቴ ተይ ተረጋጊ እያለቻት እያለ አቶ መስፍን ድንገት ብቅ አለ። አቶ መስፍን ብቅ ሲል በቃ በእኔ ምክንያት አይደል እኔን ግደኝ፣ ሜሉዬ ተረጋጊ፣ ሜሉዬ እኔን ግደኝ ብሎ አቶ መስፍን ፊት ለፊቷ ተጋፈጠ። አቶ መስፍን ፊት ለፊቷ ሲቆም ሜላት ራሷን ከአቅሟ በላይ መቆጣጠር ስላልቻለች ምንም መቆጣጠር አልቻለችም። በሽጉጡ ልጅቷን ለመምታት ልቧ አንድ ሁለት እያለ ሀንዬ መታ ስትቆጣት፣ ከዛም አቶ መስፍን ድንገት ዘልቆ ተይ እንጂ ምን ነካሽ? ሜሉ ተረጋጊ፣ ሜሉ ተረጋጊ ሲላት መረጋጋት አልቻለችም። በቃ እመትሃለሁ ዞር በል ምናምን እያለችው እያለ ሜሉዬ ተረጋጊ እያለ መሀል ገብቶ እያለ ሜላትም ራሷን መረጋጋት አልቻለችም። ተህይወቴ አልወጣ ብለሻል፣ ምንድን ነው የምትፈልጊው? እያለች ልጅቷም ምንም በጣም ተቸግራና ተበሳጭታ ይመስለኛል እዛ የምትመላለሰው። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውድ እህት ወንድሞቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት። ኖላዊ ድራማ እጅግ አጓጊና አዝናኝ ድራማ እየሆነ መጥቷል። በጣም አስተማሪና በጣም ተወዳጅ ድራማ ነው። ኖላዊ ድራማ በጣም አስተማሪና ተወዳጅ ድራማ እየሆነ ነው የመጣው። ኖላዊ ብዙ የሚያስተምሩ ነገሮች አሉት። ብዙ ነገሮች ያስተምራሉ ለሰው ልጅ እና ወይዘሮ ሜላት ልጅቷን ለመምታት በሽጉጥ ግንባሯ ላይ ይዛባት እያለ ሀንዬ ከፎቅ ተንደርድራ ትመጣለች። ሀንዬ ስትመጣ ወይዘሮ ሜላት የያዘችውን ሽጉጥ ግንባሯ ላይ ይዛባት ስታይ ሀንዬ በጣም ደነገጠች። እናቴ ተይ ተረጋጊ፣ እናቴ መልሽው ተረጋጊ እያለች እየለመነቻት ሀና ወግጅ ከዚህ ዞር በይልኝ እያለች አለቻት። ሀናም አልወግድም እዚሁ ተይ እያለች እያለ የተጫጫሁ እያለ አቶ መስፍን ይህንን ሰምተው በሩጫ መተው መሀል ይገባሉ። አቶ መስፍን ከመሀል ሲገባ በእኔ ምክንያት አይደል እኔ እንግዲህ ይላታል። ሜሉዬም አንተ ዞር በልልኝ እገላታለሁ፣ እሷን ነው ምገላት እያለች ሜሉ ስትል አቶ መስፍንም መሀል ገብተው እየገላገሉ እያለ ሜሉ በቃሽ ሜሉዬ ተይ እያለ ወይዘሮ ሜላትም በጣም ተበሳጭተውና ከአቅማቸው በላይ ሁነው ስለነበረ ያንንም ሽጉጥ ልጅቷን ሳይመቷት ወደ ሳሎን ሄዳ ቁጭ ትላለች ሜሉዬ። ወይዘሮ ሜላት ሳላ ላይ እንድትቀመጠች አቶ መስፍን ቆይ ዛሬ ምን ልታደርጊ መጣሽ ይላታል። ዛሬ ግን ምን ልታደርጊ መጣሽ? ለምን መጣሽ ሲላት እኔ የማቀውን ነገር ሁሉንም መናገር የምፈልገው ዛሬ ነው ትላለች። ስለዚህ ሀንዬና አቶ መስፍን ከልጅቷ ጋር ተፋጠው ለምን መጣሽ ምናምን ሲሏት በቃ አባዬ እናቴ ስትረጋጋ ታውራን፣ ማውራት ያለባትን እናቴ ስትረጋጋ ትነግረናለች ትላለች ሀንዬ ማለት ነው። አቶ መስፍን አይደለም ትናገር ይላል። ልጅቷም ዛሬ ሳልናገር የትም አልሄድም ትላለች። ዛሬ ሳልናገር የትም አልሄድም
ወይዘሮ ሜላት ራሷን ስታ በቃ ምንም መረጋጋት የሚባል ነገር የለም ከሷ ጋር እና ልጅቷም ዛሬ ሳልናገር አልሄድም እያለች እያለ አቶ መስፍን በቃ ሀንዬም እናቷን ወይዘሮ ሜላትን የያዘችውን ሽጉጥ እንድታስቀምጠው ጠየቀቻት። ከዛ ወይዘሮ ሜላትም የያዘችውን ሽጉጥ ወደ ቦርሳዋ አስገባችው። ይኸው አስቀምጨዋለሁ አለቻት። ከዛ ይኸው ተናገሪ አስቀምጨዋለሁ አለቻት። ልጅቷም ዛሬ በቃ መናገር የለብኝን ነገር ሁሉ እናገራለሁ አለቻት። የምፈልገውን ነገር እናገራለሁ ስትላት ገንዘብ ፈልገሽ ከሆነ ትላለች ወይዘሮ ሜላት ማለት ነው። የምር ገንዘብ ፈልገሽ ከሆነ 5 ሳንቲም አታገኝም ትላታለች። በነገራችን ላይ እዚህ ጋር የሰውን ቤት ብዙ የሰውን ትዳር ብዙ የሚያመሰቃቅሉ ሰዎች አሉ እና እዚህ ላይ ያስተምረናል ማለት ነው። የሰው ነገር ማዳመጥ የሰዎችን ነገር የምቀኝነት የብዙ ነገሮችን ስናዳምጥ እኛ ችግር ላይ እንደምንወድቅ ያስተምረናል ማለት ነው ድራማው እና ወይዘሮ ሜላትም እንድትናገር ይሄው ተናገሪ ብላታለች። ልጅቷም ዛሬ ሁሉንም ተናግሬ ነው የማወጣው። ልጅቷም እኔ ዛሬ ይሄንን ነገር ስናገር ትላለች ምን እንደሚደርስብኝ አላውቅም። እኔ ላይ ብቻ ሳይሆን ትላለች እኔ ላይ ብቻ ሳይሆን ልጅ እህቴ ላይ ራሱ ምን እንደሚደርስባት አላውቅም። ለምን ሲባል ትላታለች ወይዘሮ ሜላት። ለምን ሲባል ስትላት ልጅቷ በቃ የምናገራቸው ነገሮች ለእኔ ለህይወቴ አስጊ ናቸው ትላለች እና እዚህ ጋር እና ልጅቷም አሁን እኔ ታኖርኩ እህቴ ጋር ከተገናኘው እህቴ ጋር እኖራለሁ፣ ካለበለዚያ ግን እናንተ ጋር እንዲኖር እኔ ብቻዬን እንዲኖር ከእናንተ ጋር ትፈቅዱልኛላችሁ ትላለች። ወይዘሮ ሜላት ኧረ እባክሽ ትኖሪያለሽ ትላታለች። እና ልጅቷ መጀመሪያ እኔ መናገር የምፈልገው ስለ ባለቤትሽ ነው ትላታለች። ስለምኑ ነው ስለ ባለቤት የምንነግሪያት? ባለቤትሽ አንቺ እንደምታስቢውና አንቺ እንደምትይው ሰው አይደለም፣ በጣም ጥሩና ጨዋ ነው ትላለች። አቶ መስፍንን ኧረ እባክሽ ትላታለች ሜላትዬ ማለት ነው። ስለተናደደች ምንም ነገር መቀበል አትፈልግም ወይዘሮ ሜላት እና ኧረ እባክሽ ስትላት እንደውም ትላታለች አቶ መስፍንን ከአንዴም ሁለቴ ተፈታትኘዋለሁ ትላታለች። ኧረ እባክሽ ትላለች ወይዘሮ ሜላት ማለት ነው። በጣም በእውነት ትላለች። በጣም ጨዋና ትህትና የተሞላበት ነው ትላታለች። እና ታዲያ አንቺ ከሱ ስር ምን ትሰሪያለሽ ትላታለች። አንቺ ከሱ ስር ምን ትሰሪያለሽ? እሺ ንገሪኛ ትላታለች። ታዲያ እሱ ስር ምን ትሰሪያለሽ ስትላት ወይዘሮ ሜላት እኔንም አንተነህንም የሚጠቀምብን አቶ በቃሉ ነው ትላታለች። ማለት ትላታለች እኔ አቶ በቃሉ ድርጅት ውስጥ ነው የምሰራው ትላታለች። እና ትዳራቸውን ሊያፈርሱ አቶ በቃሉ አንቺ ስታባረሪው እኔ ነኝ እንዲቀጠር ያደረግኩት ትላታለች። ከዛ አቶ በቃሉ እሱ በሚፈልገው መንገድ ሁሉ እንዲንሄድ ነው የሚፈልገው እና አቶ በቃሉ የእናንተን ቤት አፍርሶ የራሱን ቤት መገንባት ነው የሚፈልገው ትላታለች። እና አቶ በቃሉ ነው ይህን ሁሉ ነገር የሚያስደርገው ቤትሽን እንዲፈርስ ያደረገው ትላታለች። አቶ ወይዘሮ ሜላትም እኔ ላይ አቶ በቃሉ እኔ ላይ ብላ ራሷን ተናዳና ራሷን በጣም ከሚጠበቀው በላይ ንዴቷን እንድትወጣ በጣም ተናዳለች። እና
ውድና የተከበራችሁ ውድ የሀገሬ ልጆች የዛሬው ድራማ ይህንን ይመስላል። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት